ስራና ክህሎት ሚኒስቴር እንደ ተቋምና የስራ እድል ፈጠራ ስራዎች ደግሞ በአጠቃላይ የኢኮኖሚ እድገት ውስጥ አብረው የሚታዩ ጉዳዮች ናቸው። ከተቋም ግንባታ አንጻር በየአመቱ እያደገ የመጣ የተቋም ግንባታ ስራ ስኬት አለ። ሚኒስቴር መስሪያ ቤት ውስጥ በያዝነው በጀት አመት ደግሞ የሲቪል ሰርቪስ ሪፎርምን በቀዳሚነት ተግባራዊ እያደረጉ ካሉት ተቋማት መካከል አንዱ ነው። አሁን ላይ የትግበራ ምዕራፍ ደረጃ ላይ ደርሷል። በያዝነው በጀት አመት የአይሶ ሰርቲፋይድ የሆነ ወይም የስራ አመራር ጥራት ዓለም አቀፍ እውቅና ማግኘት የተቻለበት በጀት አመት ነው። የሰው ኃይሉን የመፈጸም አቅም ማሳደግ ተችሏል። ይሄ ትርጉም አለው። የተገኘው ውጤትም ከዚህ ጋር በሚጣጣም መንገድ እንደሆነ ማየት ይቻላል። ሚኒስቴር መስሪያ ቤቱ ደጋግመን ለመግለጽ እንደሞከር ነው የክህሎት ልማት ስራዎችንም የስራ እድል ፈጠራም የኢንዱስትሪ ሰላም ላይ ትኩረት አድርጎ ይሰራል። እነዚህ ትልልቅ ተልእኮች ለመሸከም የተቋም አቅም ግንባታ ስራው እንደ ሀገርም ትልቅ የስርዓተ መንግስት ማሳለጫ መሳሪያ ተደርጎ ነው የተወሰደውና ያንን በማሳካት ሂደት ደግሞ እያንዳንዱ ተቋም የሚሰራው ስራ ትርጉም ያለው ስለሆነ ይህንን በማሳካት ረገድ በኦቶሜሽን ከሚኒስቴር መስሪያ ቤት ማዕከል ጀምሮ የአንድ ማዕከል አገልግሎት የምንላቸው ቀበሌ ላይ የሚገኙ መዋቅሮች አሉ። እስከዛ የደረሰ ነው። ወደ ኮሌጆች እንደዚሁ ከሚኒስቴር መስሪያ ቤቱ ጀምሮ ወደ ኮሌጆች የሄደ ነው። እያንዳንዱ ዜጋ ባለበት ሆኖ በሞባይል አገልግሎት የሚያገኝበት የአሰራር ስርዓት የተዘረጋበት ነው። በዲጂታላይዜሽንም የኢትዮጵያ ገበያ መረጃ ስርዓት ወደ አንድ የላቀ ምዕራፍ የተሸጋገረበት ነው ማለት ነው። ለፖሊሲ ወይም ለውሳኔ ሰጪ አካላት ለፖሊሲ አካላት መረጃ ላይ የተመሰረተ ውሳኔ መስጠት እንድንችል አድርጎ የተሰራ ይሄ ደግሞ አገልግሎት ወደ መስጠት የተሻገረበት ነው። በሌላ መልኩ ደግሞ በጣም ትልቅ ዳታ የወቅቱ ማዕድን ተብሎ ይታወቃልና ዳታ በማምረት ረገድም በርካታ ዳታ እያመረተ ያለ ነው። የተቋም ስራዎቹን በቴክኖሎጂ በሰው ኃይል አሰራር በማዘመን ረዥም ርቀት የሄደበት ነው። ላለፉት 3 ወራትም የመጣንበት ርቀት በጣም ትልቅ ነው። እንግዲህ ይሄ ስራ የተቋሙን ትልልቅ ተልእኮች ለማሳካት ትርጉም አለው ብለናል። የክህሎት ልማት ስራችን በበጀት አመቱ በአጫጭር ስልጠና የቴክኒክና ሙያ ስልጠና ስርዓቱ ላለፉት አመታት በተለይ ስንጀምር 2004 ላይ ትኩረቱ የመደበኛ ስልጠናዎች ናቸው በአመዛኙ የነበሩት። ከዛ ጊዜ ጀምሮ ለአጫጭር ስልጠናዎች እንደ ሪፎርም አጀንዳ ትርጉም ሰጥተን እየሰራን ያለ ነው። አሁን በደረስንበት ባለፉት ሩብ አመታት በሶስተኛው ሩብ አመትን ጨምሮ ከእቅድ በላይ ማሳካት ተችሏል። ከ4 ሚሊዮን በላይ ዜጎች እቅዳችን 4.1 ነው የነበረው 4.8 ሚሊዮን የሚሆኑ ዜጎች የአጫጭር ስልጠናዎች ተሳታፊ መሆን ችሏል። ይሄ ደግሞ ዝም ብሎ ዜጎች የፈለጉትን ብቻ ማሰልጠን ሳይሆን ኢኮኖሚው የሚፈልገውንም ጭምር ወደ ማሰልጠን የተሸጋገረ ነው። 34 አዲስ አጫጭር ስልጠና የሚሰጡ ፕሮግራሞችን ከፍተን ወደ ስራ የገባንበት ነው ባለፉት ሩብ አመታት። እነዚህ ስልጠናዎች ምን አይነት መልክ አላቸው ብለን ከወሰድን ለምሳሌ የግንባታ ስራ ኢትዮጵያ ውስጥ የኮንስትራክሽን ኢንዱስትሪው በትልቁ እያደገ ነው ያለው። ለዚህ ምላሽ በሚሰጡ መንገድ እስካሁን እንደ ሀገር ስልጠናም ይሁን የተሟላ ትግበራ ያልነበራቸው የሙያ ዘርፎችን ጭምር መርጦ ካሪክለም አዘጋጅቶ ማሰልጠን ተጀምሯል። ሁለተኛ በልምድ የተገኘ ክህሎትን ወደ መደበኛ ስርዓት የማምጣት ስራ ነበር። እሱ ላይ አምና ጀምረን አሁን ጥሩ የሚባል መስመር ውስጥ ገብቷል። በአንድ በኩል ኢንዱስትሪው 5ቱ በተለይ ናሽናል ፕራዮሪቲ ሴክተሮች ወይም ቅድሚያ የተሰጣቸው የሪፎርም አጀንዳዎች ለሆኑ ሴክተሮች ትኩረት ተሰጥቶ እየተካሄደ ነው ያለው። ሆቴልና ቱሪዝም ላይ በልምድ ይሰሩ የነበሩ ሰዎች ካሉ የብቃት ማረጋገጫውን እንዲያገኙ በማድረግ የተሻለ ገቢም እንዲያገኙ በኢኮኖሚ ስርዓት ውስጥም እውቅና ያለው መደበኛ የሆነ ስልጠና እንዲሆን እየተደረገ ነው ያለው ማለት ነው። እንደዚህ አይነት ስርዓትም ተግባራዊ ማድረግ ጀምረናል።
በአዳጊ በሚባሉ ቴክኖሎጂዎች አሁን ጊዜውን የዋጁ በምንላቸው ቴክኖሎጂዎች ላይ ደግሞ የተመሰረቱ ስልጠናዎችን እንደዚሁ በመደበኛ የስልጠና ፕሮግራም እየሰጠን ነው። አምና 2017 ላይ የበጀት ዓመቱን ስንጨርስ 6 ሚሊዮን ሰው በአጫጭር ስልጠና ተሳትፏል። ዘንድሮም ከዛ የላቀ ቁጥር እንጠብቃለን። ከዚያ ባሻገር መደበኛ ላይ ለምሳሌ በደረጃ 6 በደረጃ 7 እና በደረጃ 8 ለመጀመሪያ ጊዜ ተግባራዊ ያደረግናቸው ፕሮግራሞች አሉ። ዘንድሮ ለምሳሌ አርቲፊሻል ኢንተለጀንስን በደረጃ 6 እየሰጠን ያለው፣ ኢንዱስትሪያል ሮቦቲክስን በደረጃ 6 እየሰጠን ያለ ነው። ሶ የሰው ኃይል ልማት ስራችን በቴክኒክና ሙያ ስልጠና ስርዓቱ የምንሰራው የሰው ኃይል ልማት ስራችን ምን እየሆነ ነው ማለት ነው? ጊዜውን የዋጀ እንዲሆን እየሆነ ነው። ክቡር ጠቅላይ ሚኒስትራችን ኢኒሼት ባረጉት ዲጂታል ስትራቴጂ የመጀመሪያ 2025ቱን 2030 አሁን ያየነውም ላይ ኢትዮጵያን ለመጪው ጊዜ የማዘጋጀት ጉዳይ ትልቅ ትኩረት ተሰጥቶታል። በዚህ ሂደት ውስጥ የአዲስ ኤነርጂ መስኮች ወይም ኒው ኢነርጂ የሚባል ዲፓርትመንትም ከፍተናል። እነዚህን ጨምሮ ኢትዮጵያን ለመጪው ጊዜ በማዘጋጀት ረገድ ዘርፉ የራሱን ሚና እንዲጫወት እየተደረገ ነው ያለው። ቅድም እንዳልኩት በርካታ ዜጎች በመደበኛም በአጫጭር ስልጠናም እየተካፈሉ ነው። እንደዚሁም በልምድ የተገኘ ክህሎትንም ወደ መደበኛ ስርዓት ማምጣት ላይ እየተሰራ ነው ያለው። ይሄ በ9 ወሩ አፈጻጸም ከእቅድ በላይ የተሳካ ነው። ከስራ እድል ፈጠራ ጋር ተያይዞ የስራ እድል ፈጠራ ስራ ሚኒስቴር መስሪያ ቤቱ የስራ ስነ ምህዳር ግንባታ ላይ ትኩረት አድርጎ እየሰራ ነው ያለው። ይሄ ምንድነው? ማነቆ የሆኑ ጉዳዮችን መፍታት ላይ እና ምቹ ሁኔታዎችን መፍጠር ላይ ከበርካታ ባለድርሻ አካላቶች ጋር ተኩኖ እየተሰራ ነው ያለው። በዋናነት የስራ እድል ፈጠራ ስራ ደግሞ ከሌሎች በኢኮኖሚ ውስጥ ካሉ ተዋንያን ጋር የሚሰራ ነው። ለምሳሌ የግብርና ዘርፉ የፈጠረው የስራ እድል አለ። የኢንዱስትሪ ዘርፍ የፈጠረው የስራ እድል አለ። እንዲሁም ደግሞ የአገልግሎት ዘርፍ የፈጠረው የስራ እድል አለ። ዜጎች በእነዚህ የስራ እድል ተጠቃሚ እንዲሆኑ ሰልጥነው በቅተው ተዘጋጅተው የአንተርፕረነርሺፕ ስልጠና ከገበያ ጋር ተያይዞ ያሉ ስልጠናዎች ልል ክህሎት ወይም ሰው ተኮር ክህሎት እንላቸዋለን። እነዚህ ስልጠናዎችን ጨምሮ ቴክኒካል ስልጠና ላይ በቂ ዝግጅት አድርጎ ወደ ስራ ዓለም እንዲገቡ እየተደረገ ነው ያለው። በዛ መሰረት በሀገር ውስጥ በርቀት በውጭ በምንላቸው የስራ መስኮች ተጀምሮ 4.8 ሚሊዮን ለሚሆኑ ዜጎች የስራ እድል መፍጠር ተችሏል። ይሄ በውጭ ሀገር አምና አመቱን ሙሉ ከሰራ ነው በላይ ባለፉት ወራት ማሳካት ተችሏል። ይሄ በመዳረሻ ሀገር ብዛትም በሰለጠነና በከፊል የሰለጠነ ይሷል። ለቤት ውስጥ የስራ አገልግሎት ብቻ አይደለም ማለት ነው። ዜጎቻችንን አዳዲስ ክህሎት አዳዲስ እውቀት ወደሚያገኙበት ስርዓት ከዛ ባሻገር ሲመለሱ እቅድ አቅደው የቁጠባ አካውንት ከፍተው ምን ሊሰሩ እንደሚችሉ ተዘጋጅተን እንድንጠብቃቸው ተደርጎ ወደ ማቀድ ተገብቷል። አንድ እርከን ከፍ ያለ ነው። ከተሰጡ አገልግሎቶችም ግማሽ ቢሊዮን ዶላር ወደ ሀገር ማስገባት ተችሏል። ይሄ ከአገልግሎት ብቻ ነው፣ የዜጎችን የገቢ መጠን አይጨምርም ማለት ነው። ይሄም አንድ ጉዳይ ነው። ሌላ የርቀት የምንለው ስራ ላይ ባለፉት ወራት 20 ሺህ ተጨማሪ ዜጎች ቀደም ሲል ከነበረው 20 ሺህ ተጨማሪ ዜጎች ተጠቃሚ ሆኗል። የሚያገኙት ክፍያ ጥራት ያለው የሚባል በጣም በትንሹ $2000 ገደማ የሆነ ክፍያ ያገኛሉ። ይሄም አንድ የስራ መስክ ነው። በተለይ ከኮደርስ ኢኒሼቲቭ ጋር ተያይዞ የቴክኒክና ሙያ ስልጠና ተቋሞቻችን ለስልጠናም ዝግጁ እንዲሆኑ ዜጎች የሚሰለጥኑባቸው ተመልሰው ደግሞ ስራ እንዲሰሩባቸው አድርገናል። የሰለጠኑ ዜጎች በነገራችን ላይ ቴክኒክና ሙያ ስልጠና ተቋማት 100 ገደማ ፖሊቴክኒኮች አሉን። ከዚያ ውስጥ 67ቱ ሙሉ ለሙሉ የዲጂታል ሲስተም እንዲሟላላቸው አድርገናል። በእነዚህ መሰረተ ልማቶች እንደገና ዜጎች የርቀት ስራ ትዕዛዝ እየተቀበሉ እየሰሩ ነው ያሉት። ቅርብ ቀን ያየነው በወር ከ400 ሺህ በላይ ገቢ ማግኘት የቻለ ዜጋ መኖሩን በተጨባጭ አይተናል። ይሄ የበለጠ እየሰፋ መሄድ መቻል ይኖርበታል። ከዚያ ባሻገር ቅድም አንድ ከቴክኒክና ሙያ ስልጠና ስርዓቱ ጋር አያይዘን እየሰራን ያለ ነው
ኢትዮጵያ የበርካታ አንተርፕረነሮች ሀገር ነች። የቴክኒክና ሙያ ስልጠና ስርዓቱ አንተርፕረነሮችን እንዲያፈራ ለዚህ የሚሆን ስልጠና በራሱም ሀብት እንዲያመነጭ ቀድሞ አይታወቅም። የቴክኒክና ሙያ ስልጠና ተቋማት ከስልጠና ገቢ ትንንሽ ነገር ቢያገኙ እንጂ ቫልዩ አዳርገው እሴት ፈጥረው እሴት ጨምረው የሚያገኙት ገቢ እምብዛም አልነበረም። ባለፉት ዓመታት የተሰራውን ጨምሮ የዘንድሮ 2.7 ቢሊዮን ገቢ አግኝተዋል። የዚህ መዳረሻው ቴክኒክና ሙያ ስልጠና ተቋማት ኦቶኖመስ እንዲሆኑ ራሳቸውን እንዲችሉ በሀብት ብቻ ሳይሆን በአሰራር ስርዓታቸውም ጭምር እየተሰራ ላለው ስራ ውጤታማነት ማሳያ ነው። አልፎ ተርፎ በርካታ አዳዲስ ቴክኖሎጂዎችን እያወጡ ነው ያሉት። ሀገር በቀል የሆኑ ምርቶችን ችግር ፈቺ የሆኑ ምርቶችን ወደ ገበያ ገብተው የዜጎችን ሕይወት ኑሮ የማምረት ሂደትን የሚያዘምኑና የሚያሳድጉ በርካታ አዳዲስ ቴክኖሎጂዎች እስካሁን ተሰርተው የማያውቁ ዝም ብሎ ኮፒ ማድረግ ብቻ አይደለም፣ አዳዲስ ፈጠራዎችም ጭምር አሉት ማለት ነው። ለኛ አውድ የሚሆኑ የኛን ችግር የሚፈቱ በሌላ መንገድ ደግሞ እሴት ያካልንባቸውም ቴክኖሎጂዎች አሉ። በዚህ መንገድ ያለፉት ወራት አፈጻጸም የሚኒስቴር መስሪያ ቤቱ በብዙ መለኪያዎች በሁሉም ምሰሶዎች ተስፋ ሰጪ ከመጣንባቸው ዓመታት እየተጠናከረ የመጣ የሀገር ውስጥም የውጭ ስራ ስምሪትም ከተመሳሳይ ወቅት ጋር በ50 በመቶ ማደግ የቻለበት የሀገር ውስጥ የሀገር ውስጥ ደግሞ በ25 በመቶ ማደግ የቻለበት በአማካይ ላለፉት ዓመታት የተሰሩ ስራዎች በ22 በመቶ የአማካይ እድገት ያሳዩበት ስለሆነ ይሄ ቅድም ያልኩት የተቋም ግንባታ ስራም ፍሬ እያፈራ እንደሆነ ማየት ይቻላል።